ታቦት ይዞ በስነ ስርዓት ማህበረሰቡ ወጥተው እልል ብሎ ጨፍሮ ነው መሰረት ድንጋይ እንዲቀመጥ የተደረገው ምን ያክል ብር እንደተበላ በዚህ እንደው ግምት አለ ወይም ማስረጃ አለ እሱ ናላሳይ ብሎ እየወሰደ ይሄንን መንገድ ይታያል ይላል ግማሽ ይላል ይሄንን ሲታያል እሱን ግማሽ ይላል ዛጋራ ያሉ ድልድይ ሲታያል የት አለ የለም ድልድይ የት አለ ሲል ሙሉን ነፃ መሬት ብለው የሚወጡ ወጣቶች አሉ ትግራይን ወዴት ሊወስዷት ይችላሉ በህዋት መንደር ህግና ህጋዊነት የሚባል ትርጉም የላቸው ለህዋት ህግ የሚሰራው ለነሱ እስከተቀመጠ ህጋዊነት በህዋት መንደር የሚያገለግለው እነሱ ሌላው ሊያስሩበት ሊጨፈልቁበት ሊገድሉበት እስቲ ደግመህ ግለጽ ዛሬም እንኳን ተገደለ ይሉ የነበሩ ሰዎች ዛሬ አሟሟቱን እየተቃወሙ ነው አገዳደሉን እየተቃወሙ ይሄ ጥሩ ነው እኛም ማንሰራው ከኢትዮጵያ ለመነጠል ከሚታገሉ ኃይሎች ጋር ምንም አይነት ብረት አይኖር ከማንኛውም ኢትዮጵያዊ ፓርቲ ግን አብሮ ለመስራት ዝግጁ ነን ማለት ነው ብልጽግና ደግሞ ያው ኢትዮጵያዊ ፓርቲ ነው እንግዲህ ሲናገሩ እዛ ላይ ሰብሰብ ብላችሁ አንድ ብትሆኑ ለመገዳደር የሚመቻል ብለው ነበር ስምረትም እየመጣ ነው በእናጊቶጊታቸው ረዳ የሚመራው እንደዚህ ለመነጋገር የሞከራችሁበት የሚያቀዳችሁት ነገር የለም ፍትህ ካለ ይኖራልም ወቅቱን ጠብቆ ስታሊን ገብረስላሴ ለእምብዛ ሞት ቁጥር 1 ተጠያቂ ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ይህ አዲስ ጉዳይ ፕሮግራም ነው በዛሬው ዕለት አንድ እንግዳ ይዤላችሁ ቀርብ ያለው አቶ ከበደ አሰፋ የመቀለ ሰባ እንደርታ ፓርቲ ሊቀመንበርና የህግ ባለሙያ ናቸው እንግዲህ አንተ ይያልኩ ነው መቀጥለው ክቡራን ተመልካቾቻችን ከስር በመታዩት የቴሌግራም ቻናላችን እንዲሁም የንግድ ባንክ አካውንታችን ድጋፍ ማድረግና የተለያዩ መልእክቶችን ላኩልን ለእናንተ መልሰና አቀርብላችኋለን እንኳን ደህና መጣህ አቶ ከቤ እንኳን ደህና ቆየኝ አንድ እንግዲህ ከሰሞኑ ከፓርቲዎች ውይይት ጋር በተያያዘ ከክቡር ጠቅላይ ሚኒስትሩ ጋር ውይይት ነበራችሁ በጣም አስገራሚ አስቂኝም አስደማሚም ነገሮች አንስተሃል እስቲ አብረን እንስማና ቪዲዮን ነው ብዬ ማለት ፈልጋለሁ ከዚህ አንፃር ወደ 2000 የሚሆኑ የመሰረት ድንጋይ ተቀመጠላችሁ በትግራይ ውስጥ በመላ ትግራይ ውስጥ የተቀመጠላችሁ የልማት ፕሮጀክቶች ለምንድን ነው ያልተሰሩት ለሚለው ጥያቄ ያው ሙሉን ተበልተዋል ማለት ነው ሌላ ነገር የለው ሌላው ከዚህ ከፕሪቶሪያ ሰላም ስምምነት ጋር ታይዞ ዲዲአርን ከማስፈጸም አንፃር ምክንያቱም አሁን ትግራይ ውስጥ ያሉ ታጣቂዎች በቃ ዲዲአር እየጠበቁ ነው ክቡር ጠቅላይ ሚኒስትር ሌላ ምንም እየጠበቁ አይደል እንግዲህ ሁለት ጉዳዮች ላነሳ ነው 2000 ፕሮጀክቶች በትግራይ ውስጥ እንደመከኑ ወይም እንትን እንደተበላባቸው ገልጸሃልና አንዳንዶቹ ልትጠቅስልን ትችላለህ እንግዲህ በትግራይ ውስጥ ምንድነው የሚደረገው መሰለ የመሰረት ድንጋይ ይቀመጣል ህብረተሰቡ የልማት ጥያቄ ከፍተኛ ግፊት ስላለ ህብረተሰቡን ለማታለልና ለቀጣይ ምርጫ ወይ ደግሞ ለሚፈልጉት የፖለቲካ ዓላማ ማህበረሰቡን ሞቢላይዝ ማድረግ ሲፈልጉ የህብረተሰቡ ጥያቄ መነሻ ያደረገ የመሰረት ድንጋይ ይቀመጣል የመሰረት ድንጋይ ሲቀመጥ ሚዲያ ይመጣል ታቦት ይወጣል የሃይማኖት መሪዎች በየእስልምናው ክርስትናው እንደዚህ የልማት ቡድን አባላት የሚባሉ የህዋት የልማት ጉጅለ የሚባሉት የህዋት የፕሮፓጋንዳ መሳሪያዎች ማህበረሰቡ ውስጥ ያሉ እንደሱንም የተለያዩ የኪነት ዘፈኖችን በማጀብ ደማቅ የመሰረት ድንጋይ የማስቀመጥ ስነ ስርዓት ይካሄዳል ይሄን ከተደረገ በኋላ ህብረተሰቡ በተስፋ ከድርጅቱ ጋር አብሮ ይሰለፋል ነገር ግን ይሄ ፕሮጀክት ሳይሰራ በዛው ይቀራል ይሄ 2000 እንዳው ነው 1000 ነው እንጂ በተጨባጭ እኔ ያለኝ ቁጥር እንግዲህ 2000 ያልኩት ከዛ በላይ እንደሆነ ነው መረጃዎች የሚያሳዩት ምክንያቱም የሆነው ላይ በየአካባቢው የመሰረት ድንጋይ ተቀምጦላቸው ያልተሰሩ ፕሮጀክቶችን በየአካባቢው መረጃዎች የመሰብሰብ እድል ነበርና እሱም ከ2027 የሚሆኑትን እኔ መዝግቤ አውቃለሁ ከዚህ በፊት አንድ ስራ ላይ እስቲ ለምሳሌ እንግዲህ አንደኛው ትልቁና ዋነኛው ማህበረሰባዊ ግፊት የነበራቸው ሁለት ትልልቅ ነገሮችን እንጥቀስል አንዱ የዚህ የፓን አፍሪካን ዩኒቨርሲቲ አድዋ ላይ ይሰራል የተባለው እሱ እንደምታውቀው ለኢትዮጵያውያን ትልቅ ምልክት ነው እሱ ነው አድዋ የአድዋ ጦርነት ለአፍሪካውያንም ለመላ ዓለም ጥቁር ህዝቦችም
የነጻነት ተምሳሌት የጀግንነት ተምሳሌት በነጭና በጥቁር መካከል የነበረው የገዢና ተገዢ ትርክትን ያስቀረ እና ነጮቹ ከትምክት ያስቆመ እንደሆነ ታውቃለህ ሶ ይሄንን ፓን አፍሪካን ዩኒቨርሲቲ ሰራል ተብሎ ብዙ የአፍሪካ ሀገራትም ኢንቮልቭ ያደረጉበት የኢትዮጵያ መንግስትም የበኩሉን አስተዋጽኦ ያደረገበት ትልቅ ሰዎች ያሉበት ኮሚቴ ተቋቁሞ የመሰረት ድንጋይ ተቀምጦለታል ግን የውሃ ሽታው ነው የቀረው አልተሰራም ማለት ከበደ ቀርቷል ተጨራሽ ተሰራ ተብሎ እኮ ነው ግን ቦታው ተከሎ ነበረ ምንም መሰረት ድንጋይ ተቀምጦ ነው የቀረው አቶ ቢተው በላይ ናቸው አይደለም አቶ ቢተው በላይ እሳቸው እኮ ጨረሱት ተብሎ እኮ ነው ውጪ ያለን ምን ሰማይ ነበረው እሱ ኦሬዲ ምንም ቦታው ተለይቶ ነበር መሰረት ድንጋይ ተቀመጠ እንዳው በወቅቱ የነበሩ የመሰረት ድንጋይ ያስቀምጡ የአቶ ኃይለማርያም የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ተገኙበት ነበር የመሰረት ድንጋይ ተቀመጠው ሌላው የወያኔ ቀዳማዊ ወያኔ እውነተኛ ወያኔ ማለት አሁን ይሄ ወያኔ ከምዕራብ ወጥቶ ወደ መካከለኛው ትግራይ ከዛ ወደ ምስራቅና ደቡብ ትግራይ የተስፋፋ ሲመጣ ማህበረሰባዊ ቅቡልነት አልነበረውምና የዚህ ወያኔ አብዮት ደግሞ ያው እዚህ እንደርታ ራያ ይዘ አካባቢ ስለነበረ ያው የዛ ቀጣይ ነን የነዛ ልጆች ያኔ የተዳፈነው የህዝብ ትግል ለማስቀጠል የወጣን በሚል ህዝቡን ሞቢላይዝ ለማድረግ ነው ስማቸው ከተሐሐት ወደ ህወሓት የተቀየረው ከተሐሐት ወደ ህወሓት እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የኤልሳይድ መንደር ውስጥ ለሽያጭ መጨረሻ በሆነው የዲያስፖራ ብሎክ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የእቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም አከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር ባለ 2 መኝታ በ619 ሺህ ብር ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ። ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው። በ0997 063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ። ህወሓት ውስጥ ወያኔ የለም ህወሓት ውስጥ ግን ወያኔ ያለና ወያኔ ሓርነት ትግራይ ተባለ ግን መጀመሪያ ግን ህወሓት ተጋድሎ ሓርነት ትግራይ ነበር የሚለው ስማቸው ይሄ 17 እነሱ የወጡት 1967 ነው እስከ 1971 ድረስ በተሐሐት ነበር የሚጠሩት 1971 ላይ ነው ወደ ህወሓት የተቀየሩት ያኔ ወደ መሃል ወደዚህ ወደ ደቡብና ወደ ደቡብ ምስራቅ እና ወደ ደቡብ ትግራይ ሲስፋፉ ህብረተሰባዊ ቅቡልነት ስላልነበራቸው ወደዙ ለመግባት ነው ስማቸውን የመቀየር ሂደት እንጂ ትክክለኛ ወያኔ እንዳልኩ ህዝባዊ መሰረት ያለው ባንዲራችን የኢትዮጵያ ባንዲራ ንጉሳችን አፄ ዮሐንስ ብለው ልክ ከኢትዮጵያ ጋር ያላቸው ቁርኝት መትከል የምንፈልገው የወንዚያችን ስርዓት የወንዝ ስርዓት ነው የገረብ ስርዓት ገረብ የሚባለው ማለት ወንዛችን በማን የሚመራው በብላታ ኃይለማርያም ረዳ መራ የነበረ የቀዳማዊ ወያኔ እነሱ ያንን የመጀመሪያው ወያኔ ያሉት ቀጥሎ የነሱ ሁለተኛው ዳግማዊ ወያኔ ያሉት ወደ ዋናው ጉዳይ ስንለፍ ሌሎች አንድ ሁለት ፕሮጀክቶች ለማሰብ ተብሎ በህንጣሎ ማለት ከአክሱም ውድቀት በኋላ ቀጥሎ የትግራይ ኤርትራ የሰሜን ኢትዮጵያ መናገሻ የነበረች ከተማ ነች ቀዳማዊ ወያኔም የተመሰረተበት ቦታ ማይዶር የሚባል ህንጣሎ ውስጥ ማይዶር የሚባል ነው 2000 ዓመተ ምህረት ላይ ነፍሳቸው የማር አቶ ስዩም መስፍን በወቅቱ የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት በተገኙበት የመሰረት ድንጋይ ተቀምጦለታል ምን ለመስራት የአካባቢ ኢኮሎጂን ታሳቢ ያደረገ ትልቅ የቀዳማዊ ወያኔን ሊያስታውስ የሚችል የምርምር ማዕከል ተብሎ ሪዞርት ያለው የምርምር ማዕከል የስልጠና ማዕከል ተብሎ ትልቅ በመቀሌ ዩኒቨርሲቲ ተጠንቶ 2000 ላይ መሰረት የሚሊኒየም ጊዜ በወቅቱ የውጭ ጉዳይ ሚኒስትር የነበሩት አቶ ስዩም መስፍን የመሰረት ድንጋይ ተቀምጦለት እሱም የዋሽታ ሆኖ ቀረ እንግዲህ አቶ ከበደ 2007 እንግዲህ 2000 ዓመተ ምህረት ነው የቆመው አሁን ከ2000 ወደዚህ እንኳን ከወጠረን ኦልሞስት 17 ዓመት ሆኖታል ማለት ነው ይሄ ብቻ አይደለም ተጀምሮ የተቋለ ለምሳሌ ተንቤን ውስጥ እነዚህ ሁለቱ ነገሮች በዋናነት ያነሳውልህ ከታሪካዊነታቸው አንፃር ነው ማየት ያለብን አንደኛ የአድዋ ጦርነትን ለማሰብ የፓን አፍሪካኒዝም ዩኒቨርሲቲ ምን ማለት እንደሆነ ለትግራይ ህዝብ ለኢትዮጵያ ህዝብ በዛም ደግሞ የዚህ ቀዳማዊ ወያኔ ትግልን
ለማሰብ ታስቦ በብዙ የመቀሌ ዩኒቨርሲቲ አጥንቶት በስነ ስርዓት ዲዛይን ወጥቶለት የመሰረት ድንጋይ የተቀመጠለት የዚህ ቀዳማዊ ወያኔ የመታሰቢያ የምርምር የስልጠናና የጥናት ሰንተር ተብሎ ትልቅ ማዕከል ነው እዛ ይሰራል የተባለው። እሱም የውሃ ሽታው ነቀረ። ተንቤኑር ስንሄድ በተመሳሳይ የአሞራ ስቴዲየም ተብሎ ቦታ ተዘጋጅቶለት ሳይጠረጋ ተደርጎ እሱም በተመሳሳይ የውሃ ሽታው ነው ቀረ። ይህ ብቻ አይደለም። የተጀመረው የቀሩ ለምሳሌ ከግል ኢንቨስተሮች ጋር ተያይዘው ማነው አዲግራት ላይ ባለ 7 ኮከብ ሆቴል ለመስራት ተብሎ የአቶ ባባል ሀብቱ ዘሮ ገብረሊባኖስ ሲሰራ የተባለው እንግዲህ ባለ 7 ኮከብ ሆቴል አለ የለም እሱ ሌላ ተተን ግን ባለ 7 ኮከብ ሆቴል ለመስራት ተብሎ በብዙ ሺህ ሄክታር መሬት ታጥሮ ቆሞ የቀረበትና እንደዚሁም የመቀሌ ስቴዲየም ለምሳሌ ትግራይ ስቴዲየም የሚሉት ለ26 ዓመት ሆኖታል። ይሄ ስቴዲየም ስቲል አላለቀም። ያው ሰልፍ ያካሂዱበታል፣ ጨዋታም ይካሄድበታል። ነገር ግን ፕሮጀክቱ አልተጠናቀቀም። ብዙ ጊዜ በተደጋጋሚ ተበልቷል። በተደጋጋሚ የተበላው የባሎኒ ስቴዲየምም 1999 ላይ ጀምሮ ኦልሞስት 19 ዓመት ሆኖታል። የባሎኒ ስቴዲየም በመቀሌ ዩኒቨርሲቲ ስር ካካተቱት በኋላ እሱም ተንጠልጥሎ ነው የቀረው። ተንጠልጥሎ የቀሩ ከናካቴ ያልተጀመሩ እነዚህ እንደማምረን እኔ ባለኝ መረጃ ከ2027 ሌላው አዲጉደም ከመቀሌ ወጣ ብለ በቱርኮች ይሰራል ተብሎ የኢንዱስትሪ መንደር ትልቅ የኢንዱስትሪ መንደር ወደ 547 ሄክታር መሬት ተለይቶ በ3D አኒሜሽን ዲዛይኖች ወጥተውለት በትግራይ ቴሌቪዥንና በድምጽ ወያኔ ፕሮግራም ተሰርቶለት ዶክመንተሪ ተሰርቶለት ትግራይ የለማች ነው ትግራይ ያደገች ነው ተብሎ ህወሓት ከዚህ ወደ መቀሌ ከሄደ በኋላ ትልልቅ እንግዲህ 547 ሄክታር መሬት ተዘጋጅቶለት የቱርኮች ኢንዱስትሪ መንደር ተብሎ በአፍሪካ አንደኛ የተባለ ኢንዱስትሪ መንደር ሊገነባ ነው ብሎ ህዝቡን ወጥቶ ታቦት ይዞ በስነ ስርዓት ማህበረሰቡ ወጥቶ እልል ብሎ ጨፍሮ ነው መሰረት ድንጋይ እንዲቀመጥ የተደረገው። ራያ ጎልጎልም ከዚሁ ውሃ ሽታው ነቀረ። እሱ ቀደም ሲል ጀምሮ እንግዲህ እንዳልኩ የጎልጎራያ ፕሮጀክት የልማት ፕሮጀክት ተመሳሳይ እንዲቋረጥ የተደረገበት የሳርት ኮሚሽን ጥሩ ስራዎች ጥሩ ጅምሮች የነበሩበት በኢኮኖሚ ደረጃ የትግራይ ህዝብን በመሰረቱ ሊቀይር የሚችል ፕሮጀክት ተጀምሮ እንዲቋረጥ የተደረገበት ብዙ ናቸው። ቆጥረ ዘርዝረ ለመጨረስም ራጋችን እንደው አጠቃላይ ምን ያክል ይሄንን ሁሉ ጥናት ስታደርጉ ምን ያክል ብር እንደተበላ በዚህ እንደው ግምት አለ ወይም ማስረጃ አለ? እሱን ለማንሳት ትንሽ ይቸገራል አሁን እንጂ ምንም መረጃውን ማምጣት ይቻላል። ምክንያቱም እነዚህ ፕሮጀክቶች አብዛኛዎቹ በጀት ተይዞላቸዋል። ነገር ግን ምንድነው ስራው ሰራል ተብሎ የመሰረት ድንጋይ ይቀመጣል። ኢትዮጵያውያን በመላ ትግራይ ውስጥ ከፍተኛ የሆነ የልማት እንቅስቃሴ እንዳለ ተደርጎ ይቀሰቀሳል። የትግራይ ህዝብ ንጹህ የመጠጥ ውሃ እንኳን በአግባቡ ተጠቃሚ አይደለም። በአቅራቢያው መሰረታዊ የሚባል የሕክምና ተቋማት አልተገነቡለትም። በትምህርት ብንሄድ በሁሉም ብንሄድ ወደ ኋላ የቀረ ማህበረሰብ ነው። በፕሮፓጋንዳው በዳታው ግን በኢትዮጵያ ደረጃ ሪፖርት ሲደረግ በሁሉም ሴክተሮች አንደኛ በልማቱ አንደኛ ተብሎ ነበርና በሌሎች ኢትዮጵያውያን ዘንድም በትግራይ አካባቢ ላይ የተለየ ልማት ስራዎች እየተሰሩ እንደሆነ የማመን የተለየ ተጠቃሚ እንደሆነ እንዲያስቡ የማድረግ ትርክ ተሰርቷል። ይሄ ደግሞ ሌላው የህብረተሰብ ክፍል ኢትዮጵያዊ በትግራይ ህዝብ ላይ የተለየ ተዛባ ሐሳቢ ተዛባ ትግራይ እንደምትበለጽግ ምናምን ተደርጎ እንዲሳል ወን ተብሎ ተደርጓል። እነዚህ ባይዘው አንድ አባባል አለ። ትግራይ ውስጥ ሁለት መሐንዲሶች ነበሩ። አንዱ ትግራይ መቀሌ ውስጥ ይሰራል፣ አንዱ ለንደን ሄዶ ነው የተመለሰው እና ይሄ ለንደን ሄዶ ለትምህርት ሄዶ ሲመለስ ይሄ መቀሌ ተው ጓደኛው ባለ 4-5 ቤት ባለቤት ሆኗልና ኬት አምጥቶ ነው የሁሉ ቤት ሲለው ናላሳይ ብሎ እየወሰደ ይሄንን መንገድ ይታያል ይላል። ግማሽ ይላል ይሄንን ሲታያል እሱን ግማሽ ይላል። ዛጋራ ያሉ ድልድይ ሲታያል የት አለ የለም ድልድይ የት አለ ሲል ሙሉን ይለዋል ይባላል እና በቃ በዚህ መንገድ እነዚህ ቤቶች የሰራዋቸው አለ ይባላልና ኢቭን አባባልም ጭምር ነው ያለው። ምክንያቱም እዚህ ስርቆቱ የዘረፋው መንገድ ግማሹ
ኔትወርክ ደረጃ ፕሮጀክቱ ይጀመርና ትንሽ ሳይጠረጋ ስራ ከተሰራ በኋላ ወይ የመሰረት የማውጣት ስራ ከተሰራ በኋላ ተስተጓጉሎ ይቀራል በጀቱ ይበላል ማለት ነው የሚቀጥለው አመት ይበጀታል እሱ ትንሽ ማሳያ ነገር ተሰራለች እሱ ይበላል አንዳንዶቹ ከነካቴው ሳይሰራ በጀቱ ግን ተበልቷልና እጅግ በጣም ለ27 አመታት በየአመቱ ብዙ ፕሮጀክቶችን መሰረት ድንጋይ ይቀመጥላቸዋል ገና አይሰሩም እንግዲህ ይሄ ምን ማለት ነው ብለህ ካልክ ያው በብዙ 100 ቢሊዮን የሚቆጠር በጣም ለመገመት አያስቸግርም ያው ተበልቷል ራሱን የቻለ ፕሮግራም የሚወጣው ነው ህዝቡን ግን ሳይበላ ሳይጠጣ አሁን ኢትዮጵያ ህዝብ በደንብ ኋላ የቀረ ህዝብ ሆኖ ሳለ የተለየ ከኢትዮጵያ የተለየ ተጠቃሚ እንደሆነ ተደርጎ እንዲሳል ህወሓት የሰራው ፕሮፓጋንዳ በኢትዮጵያውያን ዘንድ የተሳሳተ ምልከታ እንዲኖር አድርጓል ማለት ነው ቀላል ጉዳት አይደለም ብዙ አይደለም እዚህ ብናይ ለውጥ መንግስት ነው ወይ ለተባለው ግን ምን ጥርጥር አለው ጌታዬ በጣም የለውጥ መንግስት ነው ለምሳሌ ፖለቲካ እንመልከት የዛሬ 8-9 አመት የሶማሌ የአፋር ፓርቲዎች መጥተው በኢህአደግ መድረክ ላይ በጉባኤ ላይ እኛስ ከመቼ ነው አጋር ምን ሆነው እኛ ኢትዮጵያ አይደለም እንዴ አስገቡን ይላሉ ኢህአደግ ደግሞ አይደለም እናንተ ገና ናችሁ ይላቸዋል ዛሬስ የእንደርታ ፓርቲ ነኝ ሰባ እንደርታ ሲል ለምን እኛ ጋር ተቀላቀለም የሚል መንግስት ነው ያለው በጣም ጥሩ እንግዲህ ጠቅላይ ሚኒስትሩ በቀደም በነበራችሁ ውይይት ላይ ይሄን ጠቅሰዋል ጥያቄ ቢቀርብላችሁ አብራችሁ ለመስራት ፈቃደኞች ናችሁ አዎ ማለት ዞሮ ያው በፓርቲው የበላይ በየደረጃው ያለው የአመራር ደረጃ የሚወሰን ቢሆንም እኛ ከማንኛውም ኢትዮጵያዊ ፓርቲ ጋር ለመስራት በፕሮግራማችን በገደምባችን የተቀመጠ ነገር ማንኛውም ኢትዮጵያዊ ፓርቲ ጋር እኛም ማንሰራው ከኢትዮጵያ ለመነጠል ከሚታገሉ ኃይሎች ጋር ምንም አይነት ብረት አይኖርም ከማንኛውም ኢትዮጵያዊ ፓርቲ ግን አብሮ ለመስራት ዝግጁ ነን ማለት ነው ብልጽግና ደግሞ ያው ኢትዮጵያዊ ፓርቲ ነው ምንም ጥያቄ የለውም እኛ ዞሮ እንደርታዊነት መንገዳችን ኢትዮጵያዊነት ግባችን ብለን ነው የተነሳነው ይህንን ስንል ኢትዮጵያዊነት በዚህ የብሔር ፖለቲካ ኢትዮጵያ ውስጥ በተንሰራፋው የብሔር ፖለቲካ ምክንያት ትልቁን ኢትዮጵያዊነት አደጋ ላይ የወደቀ መምጣቱ የብሔር ፖለቲካ ከልክ በላይ ተለጥጦ አገራዊ አንድነቱን አደጋ ውስጥ እየከተተ መምጣቱን ነው ወደዚህ እንድንመጣ ያደረገ ይሄን ደግሞ ከስር ጀምረን ከአካባቢያችን ጀምረን የአካባቢያችን ኮዝ ይዘን በአካባቢያችን ያለው ጭቆና በተለይ በህወሓት የደረሰብን ዘርን የማጽዳት ወንጀል ተፈጽሞበታል አካባቢው በቋንቋው በዘዬው እንዳይጠቀም በራሱ በአካባቢው እንዳያስተዳደር የተፈጥሮ ሀብቱ እንዳይጠቀም ከመሬቱም ተፈናቅሎ እዚህ መሀል ሀገር ላይ የምታየው በልመና የተሰማራ ህብረተሰብ ክፍል ኦልሞስት ሊባል በሚችል ደረጃ ከእንደርታ አካባቢ መጣ ነው ብዙ ግፍና በደል ስለደረሰብን ለዚህ ህዝብ ድምጽ ለመሆን አዘሴም ታይም ደግሞ ይሄንን ህዝብ አቢሲኒያን ያቆመ ኢትዮጵያን ያቆመ ለእንደርታ ብቻ ነው አጠቃላይ ነው የምንታገለው ግን ከአካባቢያችን ጀምር ነው እኛ ከአካባቢያችን ስንጀምር ተመሳሳይ ኃይሎች ደግሞ በየአካባቢያቸው ያለው ጭቆና በተለይ ኢትዮጵያዊ ሆነው ግን በአካባቢያቸው ያለው ጭቆና በአካባቢያቸው እየታገሉ አንድ ላይ ደግሞ በትግራይም በኢትዮጵያም ሆነን በጋራ እንድንታገል ነው እኛ ከብልጽግና ቢሆን ከማንኛውም ኢትዮጵያዊ ፓርቲ ጋር አብሮ ለመስራት ዝግጁ ነን ምክንያቱም ይሄን ካነሳህልኝ ትግራይ ውስጥ አሁን በጣም ብዙ ፓርቲዎች ተፈልፍለዋል ያው ራሱ ስብሃት ነጋ እንዳመነው እኛ ነው ጠፍጥፈን ይሰራናቸው ያላቸው ፓርቲዎች አሉ እነሱን ከፓርቲነት እንተዋቸውና ለምሳሌ እናንተ ምንድነው ከአረና ወይም ከዶክተር አረጋዊ በርሄ ጋር አዲስ ከተመሰረተው ስምረት ፓርቲ እንደገና ደግሞ ሌላ ራያ ራዩማ የሚባል ፓርቲ አሁን እነዚህ መንደራቸውን የያዙ አሁን ለምሳሌ እንደ ራያ ራዩማ እነዚህ ፓርቲዎች አሉና ከነሱ ጋር አብራችሁ ለመስራት አስባችኋል ወይስ ይሄ ሐሳብ የቀረበበት መድረክ ነበር ሐሳባችንም እሱ ነው አንደኛው ቅድም ይያሉ ኢትዮጵያዊነት በተለይ ብሔር ከልክ በላይ ተለጥጦ ጸረ ኢትዮጵያዊ ወደ የሚሆንበት ደረጃ እየደረሰ ሲመጣ እኛ በአካባቢያችን ኢትዮጵያዊነትን ያሰረጸን መምጣት አለብን የአካባቢ ጥያቄያችን ሚዛን
ከትግራዋይ ወይም ከኦሮሞነት ወይ ከአማራነት በተጨማሪ ደግሞ አካባቢያዊ ማንነት አለ አዘሴም ታይም የቋንቋ ማንነት አለ ከዛም ግን በትልቁ አገራዊ አንድነትን የሚያጠናክር አገራዊ ማንነት አለ እኛ ኢትዮጵያዊ ማንነት አለን ብለን ነው የምናምነው ስለዚህ ይሄ ከታች እየገነባን መምጣት አለበት ምክንያቱም ከመሰረቱ ኢትዮጵያውያን ጥቃት እየደረሰበት ከታች ጀምሮ ጥቃት እየደረሰበት ሰው ሁሉ በብሔሩ ብቻ እንዲያስብ ኢትዮጵያዊነትን እንዲጸየፍ እንዲጠላ የኢትዮጵያዊነት እሳቤ እንዲወጣ እየተደረገ ስለሆነ ከታች ኢትዮጵያዊነት እየገነባን የአካባቢው ጥያቄ እየመለስን ከዛም ደግሞ ተመሳሳይ ጭቆና ከደረሰባቸው ሌሎች አካባቢዎችም አንድ ላይ ይሆንን ልክ አሁን እኛ እንደርታ እንዳልነው ተንቤን ራያ አድዋ አክሱም ሽሬ ሁሉም ጋር ጭቆና አለ ነገር ግን ተደራሽ ለመሆን በየአካባቢያችን ከህወሓት ነፃ ከጭቋኙ ስርዓት ነፃ ለመውጣት በመናደርገው የትግል ሂደት በጋራ የሚያደርገን እንደ ትግራይ ጋራ አንድ የሚያደርገን ነገር ደግሞ በጋራ እንደ ኢትዮጵያ አንድ የሚያደርገን ነገር ደግሞ በጋራ ህብረት እየፈጠርን ጭቆናውን ከስር እየገነደስን እንመጣለን በሚል ነው ስለዚህ እንዳልከው ለምሳሌ ኢትዮጵያዊ በኢትዮጵያዊነት ከማይደራደሩት እንደነ ትዴፓ ራያ ራዩማ እና ሌሎች በአጎራባችን ሌሎች ፓርቲዎችም አሉ የአጎ ፓርቲዎች አሉ የአፋር ፓርቲዎች አሉ እኛ ከነዚህ ጋር ለመስራት ዝግጁዎች ነን ትግራይ ውስጥም ኢትዮጵያዊ ነኝ ብሎ ከሚያምን ፓርቲ ጋር አብሮ ለመስራት ምንም አንቸገር ጠቅላይ ሚኒስትሩ እንግዲህ ሲናገሩ እዛ ላይ ሰብሰብ ብላችሁ አንድ ብትሆኑ ለመገዳደር የሚመቻል ብለው ነበር ስምረትም እየመጣ ነው በናጊቶ ጌታቸው ረዳ የሚመራው እንደዚህ ለመነጋገር የሞከራችሁበት የሚያቀዳችሁት ነገር የለም እስከዛሬ ድረስ በኢንፎርማልም ቢሆን ከትዴፓ ጋር እናወራለን ከራያ ራዩማ ጋር እናወራለን በአቅራቢያችን ካሉ የአገው ፓርቲዎች ጋር እናወራለን በተመሳሳይ ትግራይ ውስጥም ለምሳሌ አረና ከዚህ በፊት በላላዊነትና በኢትዮጵያዊነት ጉዳይ ማይደራደር ፓርቲ ነው የነበረው አሁን ግን ከዚህ ከጦርነቱ በኋላ ያው በዚህ ጉዳይ ክሊር አይደለም አቋሙ ኢትዮጵያዊ ነኝ ማይልም አገረ ትግራይ ማይልም ያው በቀጣይ ህዝብ የሚወስነው ይሆናል ብሎ ኦፕን ነው ያደረገው ሶኛ ዞሮ አቋሙ ለይቶ ኢትዮጵያዊ ነኝ ከሚል ኃይል ጋር አብረን ለመስራት ፈቃደኞች ነን የስምረትም እየመጣ ነው ብለዋል በኢትዮጵያዊነት ላይ ያለው አቋሙ እንጻራለሁ ምክንያቱም በተለያዩ መግለጫዎች ላይ እንዳየው ኢትዮጵያ ባንዲራን አይተከሙም ኢትዮጵያዊነት የሚያጎሉ ነገሮችን ብዙም እውነት ነው ገና የህወሓት ተጽዕኖ አለቀቃቸውና ስቲል አሁንም ቫይረሱም አይወጣም ነው አሁን እሱ ማለት ስቲል ገና ከዛ ከአገረ ትግራይ መንፈስ ይውጡ አይውጡ ኢትዮጵያዊነትን ከልብ ይቀበሉ አይቀበሉ እርግጠኛ ስላልሆነን ነገር ግን ሌላው ችግር የለም በንግግር የሚፈታ ነገር ነው በአገራዊ አቋም ላይ ድርድር የምታቀርበው አይደለም እኛ እያልን ያለነው ሁለት አማራጫችን እኛ አንደኛው አንዳንዶች ምን ይላሉ ኢትዮጵያዊ ያላችሁ እንዴት ትግራይ ማለት ይከብዳችኋል ይላል እኛ የብሔር ፓርቲ አይደለም ምክንያቱም ደርታ ስንል በአካባቢያችን ለምሳሌ አፋሮች ነበሩ አገቦች ነበሩ ትግርኛ ተናጋሪዎች አሉ እንደርታ የውል ማንነት ነው እና አሁን የብሔር ፌደራሊዝም አገርን እየወዳ ስለሆነ በቀጣይ ህገ መንግስቱ ማሻሻያ ተደርጎበት የጂኦግራፊ መሰረት ያደረገ ህዝቦችን እንዲያቀራርብ የሚችል የተለያዩ ቋንቋ ተናጋሪዎች በያሉበት ቋንቋቸውን ተከብሮ ብሔራዊ ማንነታቸውን ተከብሮ ግን በጋራ የሚኖርበት አገር ይፈጠር እንጂ ሰው በየቋንቋው እየተሰባሰበ መጨረሻ ላይ ወደ መነጣጠልና ወደ መገነጣጠል የሚያስኬድ ህገ መንግስት አደገኛ ነው ለኢትዮጵያ ይጠቅማል ብለን ስለምናስብ የብሔር ፓርቲ አይደለም ስለዚህ የብሔር ፓርቲ ስላልሆነ ስያሜያችን ብሔር ማድረግ አልፈልግንም ነገር ግን ፕሮግራማችን እንደነ የሚለው እንዳልኩ ኢትዮጵያ እንደርታዊነት አቃፊነት ነው ከማንም ጋር ለመስራት ማንንም ጋር ለማቀፍ ችግር የለበት ኢትዮጵያዊነት እንደርታዊነት የኢትዮጵያዊነት መሰረት ነው የአቢሲኒያ መሰረት ነው አክሱም ከወደቀ በኋላ አቢሲኒያ ለመፈጠር ምክንያት የሆነ የራሱ የሆነ የ400 ዓመታት የቆየ ስልጣኔ የነበረው ስርዓት ነው እንደርታዊነት ስንልኛ አክሱማዊነት እንደምንለው ስርዓት ነው ስለዚህ ይሄን ደግሞ አቃፊነት ነው መገለጫው እርቅ ነው እርቅ እንደርታ የሚባል እኮ አለ በፍትህ ዙሪያ ላይ የራሱ የሆነ አውንታዊ አስተዋጽኦ ያለው የእንደርታ እርቅ የሚባል የራሱ የሆነ ፍትህ ጀስቲስ አለ ዊን ማንም ማያኮርፍበት ማንም ተበዳይ እና በዳይ የማይኖርበት ሁለቱም በጋራ ዊን የሚያደርጉበት የእርቅ ሂደት የፍትህ ሂደት ያለው ማህበረሰብ ነው ይሄ እሳቤ ነው እንደርታዊነትኛ አካባቢም አይደለም እሳቤ ነው ይሄ እሳቤ ለትግራይ ይጠቅማታል ለኢትዮጵያም ይጠቅማታል ህዝቦችን ያቀራርባል ብለን ነው መናምነውና እንዳልኩ ኢትዮጵያዊ ከሆነ ኃይል ስምረትም ይምጣ አረናም ይምጣ ሌላም ይምጣ በኢትዮጵያዊነቱ እስካልተደራደረ ድረስ ሌላው በሰጥቶ መቀበል መር ላይ በመነጋገር በጋራ ለመስራት ዝግጁዎች ነን ችግር የለም ዲዲአርን ከማስፈጸም አንፃር ምክንያቱ አሁን
ትግራይ ውስጥ ያሉ ታጣቂዎች በቃ ዲዲአር እየጠበቁ ነው ክቡር ጠቅላይ ሚኒስትር ሌላ ምንም እየጠበቁ አይደለም እና እዚህ እንግዲህ ቪዲዮ ላይ እንደምናየው አንተ ስለ ዲዲአር አንስተሃል እዚህ ደግሞ ቲዲኤፍ ሰራዊት ምግበ ሲያስመርቁ ጆን መዲድ ሲያስመርቁ ትርኢት ሲያሳዩ ነው ያየን ያለ ነውና ዲዲአር ይፈልጋል እርስ በርሱ አይጋጭም ወይ አንድ ሁለተኛ ይሄ ጦርነት አካሄድ እንግዲህ ከዚህ በፊት 2012 ያደርጉት እንደነበረው እንቅስቃሴ በትግራይ አካባቢዎች በተቀላላ ወታደራዊ እንቅስቃሴ አለ በምዕራብ ትግራይ ሁሉ በአምስት ቦታ አቅጣጫ ለማውረድ እንደተዘጋጁ ከራሳቸው የወጣ መረጃ አለ እነዚህን ጉዳዮች እንዴት ታያቸዋለህ አንተ እንዳልከው ነው አሁን ትግራይ ውስጥ ዲዲአር ማድረግ አይቻልም ምክንያቱም ሰዎቹ ተጨማሪ ኃይልን የማሰባሰብ ከሰራዊቱ የተቀነሰውም በራሱ የወጣውንም እንዲመጣ ጥሪ የማድረግ ስራዎች እየሰሩ ያያል ያለውንም በስልጠና በተለያየ መንገድ የማጠናከር ስራ እየሰሩ ያያል ሶ አሁን በትግራይ ውስጥ ዲዲአር የሚደረግበት ጊዜ ከሽፏል ይሄንን ደግሞ ተጠያቂ የመጀመሪያ ጊዜ አስተዳደር በአቶ ጌታቸው የሚመራ ጊዜ አስተዳደር አክሽፎታል ብለን ነው እንደ ፓርቲም እንደ በግሌ ማምኑ አክሽፎታል ምክንያቱም በወቅቱ ጥሩ ነበረ ከገንዘብ ጋር ከምን ጋር ተያይዞ የሚፈልገውን ገንዘብ በወቅቱ አሰባስቦ የማቅረብ ጥረት እንደነበረው ሁሉ ነገር ግን ከተገኘ በኋላ ቶሎ ወደ ስራ ለመግባት ከህወሓት ጋር በሁለት ተከፍለው እሱ ሲያደርጉት በነበረው ሽኩቻ እነዚህ ሊሰሩ ይገባቸው የነበሩ እድሎችን መክነዋል እሱ ብቻ አለ ተፈናቃይ በወቅቱ ወደ ቀዩ መመለስ ታጣቂው በዲዲአር ማሰናበት የሚካተቱንም ማካተ ወደ ማህበረሰቡ የሚቀላቀለውንም አቀላቅለ እዛም በህገ መንግስቱ መሰረት በትግራይ መካለል የሚገባቸው አካባቢዎችንም በተመሳሳይ መንገድ ከሚመለከታቸው አካላት ጋር እየተነጋገር ይሄንንም የማስመለስ ጊዜ እነሱ በውስጥ ሲነታረኩ አምክነውታል አበላሽተውታል ብዬ አምናለሁ በወቅቱ እኛም ፌደራል መንግስት እየወቀሰን ነበር አምና ከጠቅላይ ሚኒስትሩ ጋር በነበረው መድረክም ተመሳሳይ ጥያቄ ያቀርበን ነበር አሁን ግን ያቀረብነው ጥያቄ ትግራይ ውስጥ ይሄንን አድርግ አይደለም እሱ ማድረግ እንደማይችል እኛም እናውቃለን ግን በራሱ ፌደራል መንግስቱ እንዲያስብበት ለምሳሌ ምን ማድረግ ይችላል አሁን ትግራይ ውስጥ ያለው ታጣቂ በምንም አይነት ተአምር ወደ ጦርነት ለመግባት ይዘጋጅ ታጣቂ ግን ደግሞ ከጦሩ ሲቀነስ ወይ ሲወጣ ማቋቋም ያስፈልጋል ሲወጣ ለምሳሌ የቤት መስሪያ ቦታ ይሰጠዋል የስራ የሚሰራበት የመስሪያ ቦታ ይሰጠዋል ናቺ ትንሿ ሳንቲም በትንሹ ቢያንስ መነሻ ትሆነኛለች ብሎ ያስባል ያችን ነው እየጠበቀ ያለው እና አሁን ትግራይ ውስጥ ይሄንን ማድረግ ስለማይቻል ይሄንን ሰራዊት በዚህ መንገድ ትጥቁ እንደማያስፈቱት ስለሚታወቅ ፌደራል መንግስት በራሱ መንገድ ለምሳሌ በጎራባች ክልሎች ላይ በትግራይ ለትግራይ ታጣቂዎች ጥሪ ማድረግና የመቀበያ ማዕከላት አዘጋጅቶ ትጥቃቸው የፈቱ በዲዲአር እንዲሰናበቱ ከአገሪቱ ኃይሎች ጋር መቀጠል የሚፈልግ ስልጠና ሰጥተ ማስቀጠል ያው ሪኢንቴግሬቲቭ እሱ አካል ስለሆነ አንዱ ዲዲአር ያው ሪኢንቴግሬቲቭ አንዱ ነው ማካተቱም አንዱ ስለሆነ ወደ ማህበረሰቡ መቀላቀል የሚፈልግ ደግሞ ወደ ማህበረሰቡ እንዲቀላቀል ማድረግ ያስፈልጋል 100% ባይሳካም እንኳን በከፊል ጦሩ ምክንያቶችን ፍለጋ ስለሆነ እየመጣ ያለው በቀጣይ ትግራይ ከነዚህ ጨቋኞች ነፃ መውጣቱ አይቀርም ስለዚህ ቤት መስሪያውንም ሆነ የመስሪያ ቦታ ማግኘቱ ዋስትና ሰጥተ ምክንያቱም እንደዚህ ጋር መብቱ ነው በታጣቂነት ከታጣቂነት ትጥቁን ሲፈታ ደግሞ እሱን ማቋቋም በተለያዩ ሙያዊ ስልጠናዎች ሙያዊ ክህሎቶች አሰልጥነ እንዲቋቋም ወደ ስራ እንዲገባ ከማህበረሰቡ ጋር እንዲቀላቀል ጤናማ ኑሮ እንዲኖር ማድረግ ደግሞ አንዱ ብሔራዊ ተሃድሶ ኮሚሽን አንዱ ተግባራዊ ስለሆነ በቀጣይ እነዚህ መብቶች እንደሚከበሩለት ጋራንቲ ሰጠ እቺ ትግራይ ውስጥ ሲቀነስ የምትሰጠውን ብርም ሰጠ የሚሰጥበት መንገድ ካመቻቸ ፌደራል መንግስት በእርግጠኝነት ጦር መፍረሱ አይቀርም ምክንያቱም በምንም አይነት አመ የህወሓት የጦርነት ፍላጎት ማስፈጸሚያ አሁን ደግሞ ከሻቢያ ጋር እንዲህ ያሉ ስለሆነ የነሱ የጦርነት እቅድ ማስፈጸሚያ መሆን የሚፈልግ የትግራይ ወጣት የትግራይ ታጣቂ በፍጹም አሁን ስለሌለ ፌደራል መንግስት ሁሉንም አይነት መንገዶች ተጠቅሞ ይሄንን ጦር ተይዟል አንዳንዱ ተስፋ ከማጣት ነው አንዳንዱ ደግሞ ምናልባት ከነገ ዛሬ ዲዲአር ተግባራዊ ይሆናል ስለዚህ ይሄንን ወጣት
ቲዲአርን ተግባራዊ የሚደረግበት ፌደራል መንግስት ሌላ አማራጮች ቢፈልግ ነው እንጂ ትግራይ ውስጥ እንዳልከው ነው። ጦር አሁን ለምሳሌ ይኸውልህ እንግዲህ ይሄ እንዳለ ሆኖ በጽምዶ ነው ጥምረት ለማለት ነው ማለት ነው። ጽምዶ ከሻዕቢያ ጋር የተጀመረ እንቅስቃሴ አለ። በይፋም ደብረጽዮን ያመነው ነገር አለ። ምን ኃጢአት ምን ችግር አለው ከሻዕቢያም ከሌሎችም ኃይሎች ጋር መገናኘት የሚል ነገር ተናግሯል። በአንድ በኩል እዚህ የጦርነት እንቅስቃሴ እያካሄዱ ነው። እነዚህ ሁለት ነገሮች ወዴት ይወስዱታል ትግራይ ነው? እንግዲህ ከትግራይ አሁን የሚያስፈልጋት ኢትዮጵያም ጨምሮ ማለት ነው ጠቅላላ ሰላም ነው። ከየትኛውም ኃይል ጋር በጋራ በሰላም ለመኖር የሚደረጉ ግንኙነቶች ጉዳት የላቸው። ትግራይ ኢትዮጵያ ውስጥ ካሉ ሌሎች አጎራባች ክልሎች ሆኑ ከኢትዮጵያ ውጭ ያሉ አጎራባች ሀገራት እንደ ሱዳን እንደ ኤርትራ የመሳሰሉት ሰላም በጣም ያስፈልጋታል። ምክንያቱም ትግራይ የሰላምን ጥቅም ከማንም በላይ ይገባዋል። ምክንያቱም የሰላም እጦት ያስከፈለው ዋጋ ጠንቅቆ ያውቃል። ገና ህመሙ ቁስሉ አልሻለም። አሁን ከኤርትራ መንግስትም ይሁን ከሱዳን ከማንኛውም በአገር ውስጥ ካሉ ክልሎችም ከአገር ውጭ ካሉ አጎራባች ሀገራትም የሚደረጉ የሰላም ስምምነቶች የሰላም ግንኙነቶች መልካም ናቸው፣ ጉዳት የላቸው። ነገር ግን ሌላ ተልዕኮ ካላቸው ሌላ የጦርነት ሌላ እንደዚሁ ጤናማ ያልሆነ ይሄ መርህ አልባ ግንኙነቶች ግን አደጋ ናቸው። አሁን እኔ ከኤርትራ ጋር እየተደረጉ ያሉ ግንኙነቶች አንደኛው አገራዊ ህጉን የአገር ሉዓላዊነትን በሚጥስ የደቡብ አፍሪካውን ስምምነት እኮ ይጥሳል። የፕሪቶሪያ ሰላም ስምምነት ብቻ ሳይሆን የኢትዮጵያ ሉዓላዊነት ምክንያቱም የፕሪቶሪያ ትናንትና ነው በዋናነት ህገ መንግስቱን መሰረት ያደረገ የኢትዮጵያ ሉዓላዊ ግዛትን የኢትዮጵያ ሉዓላዊ ስልጣንን በሚጥስ መንገድ አንኮንስቲቱሽናል የሆኑ ህገ መንግስታዊ ያልሆኑ ግንኙነቶች ማድረግ አንዱ የአገር ሉዓላዊነት መጣስ ነው። አገርን መናቅ፣ አገርን ማዋረድ። ኤርትራ ጋር የሚደረጉ ግንኙነቶች ካሉ ኢትዮጵያ መንግስት በሚመራው በሚያስፈጽመው መንገድ ብቻ መሆን ይችላል። ምክንያቱም ትግራይ ኢትዮጵያ ሉዓላዊ ግዛት እንጂ ራሷን የቻለች አገር ራሷን የቻለ መንግስት ያላት ክልል አይደለች። የኢትዮጵያ መንግስት ከኤርትራ ጋርም ሆነ ከማንኛውም ጋር የኢትዮጵያ ክልሎች ሰላም እንዲሆኑ ይፈልጋል። ትግራይ ከኤርትራ ጋር በኤርትራ በኩል ጦርነት እንዳይኖር ግጭት እንዳይኖር ሰላም እንዲሆን ይፈልጋል። ነገር ግን ይሄ እየተፈለገ ያለው እሱ አይደለም። ኤርትራ የኢትዮጵያ ግዛት ከሆነችው ትግራይ ጋር ጥምረት ፈጥራ ጸረ ኢትዮጵያ እና ጸረ ኢትዮጵያ መንግስት ለምታደርገው እንቅስቃሴ መሆኑን ግልጽ ነው። ፕሮፓጋንዳቸው ላይ በግልጽ የተናገሩ ኢትዮጵያ መሪን ማዋረድ፣ የኢትዮጵያ መንግስትን ማናናቅ። ትናንት እነዚህ ኃይሎች ደግሞ እንግዲህ ትግራይ ላይ ተፈጸመ በተባለው ጦርነት በዋናነት ተሳታፊ የነበሩ ለደረሰው ጥፋት በሙሉ በትልቁ የተጠያቂ የሆነ ኃይል ነው የኤርትራ መንግስት። ስለዚህ ትግራይ ላይ በአንድ በኩል ጄኖሳይድ ተፈጽሞብኛል ይላል፣ በሌላ በኩል ደግሞ ወደ 53 የሚሆኑ የትግራይ ቀበሌዎችን በኤርትራ ሰራዊት ቁጥጥር ስር ያሉ፣ እንደገና ደግሞ የፌደራል መንግስት ደግሞ በፕሪቶሪያው የሰላም ስምምነት መሰረት ብቻም ሳይሆን የራሱ ሉዓላዊ መሬቶች ስለሆኑ በውጭ ኃይል በወራሪ ኃይል በሻዕቢያ ኃይል የተያዙ መሬቶቻችን በፕሪቶሪያ የሰላም ስምምነት ብቻም ሳይሆን በአገሪቷ ሉዓላዊ መሬቶች ስለሆኑ እንዲያስለቅቅ ግፊት እያደረግ መልሰ ደግሞ ከዛ ኃይል ጋር መሬቶቹን ሳይመልስ ከግዛታችንን ሳይወጣ ከትናንትና ወዲያ ለፈጸመው በደል ወንጀል ተጠያቂ ሳይሆን ወይም ይቅርታ ሳይጠይቅ ወይም ደግሞ በሂደት እሱን እየፈታነው እንሄዳለን በሚል በአግባቡ በኢትዮጵያ መንግስት የሚመራ ግንኙነት ሳትመሰረት አሁንም የሚደረጉ ጥምረቶች ጸረ ኢትዮጵያ ጸረ ተጋሩና ከዛም ደግሞ ጦርነት መሰረት ያደረጉ ግንኙነቶች ስለሆኑ አደገኛ ናቸው። የትግራይ ህዝብ ለዚህ ነው ከሞላ ጎደል ኦልሞስት ሊባል በሚችል ደረጃ ይሄ አካሄድ ነገ ከነገ ወዲያ ወዳልተፈለገ ግጭትና ጦርነት ይወስድናል ብሎ ስለሚገነዘብ ሂደቱን አካሄዱን እየተቃወመ ያለው። ነፃ መሬት ብለው የሚወጡ ወጣቶች አሉ። ትግራይን ወዴት ሊወስዷት ይችላሉ? እንግዲህ ነፃ መሬት ማለት እንዳልኩ የትግራይ ታጣቂዎች ለህዝብ ብለው ነው ወደ በረሃ የወጡት። ይሁንና ህወሓት
በፕሪቶሪያ ሰላም ስምምነት መሰረት ጊዜያዊ አስተዳደር ሁሉንም አቃፊ ሆኖ መቋቋም ሲገባው ራሱን ጠቅልሎ የያዘበት ከዛም ቀጥሎ ደግሞ ህብረተሰቡ በጊዜያዊ አስተዳደሩ በኩል የአመራሮችን እነዛ የህወሓት ካድሬዎችን እያወረደ በራሱ ነፃ ምርጫ አዳዲስ አመራሮችን በየወረዳው በየቀበሌው በየአካባቢው እየመረጠ በራሱ ልጆች መተዳደር ጀምሮ የነበረበት ሁኔታ ስለነበረ ህወሓት ደግሞ ከስር ያለው መሰረቱ ስልጣን ቀበሌ ስልጣን ይዛል እንዲነካበት አይፈልግም። ሶስቱ ተቀማ ማለት በቃ መሰረት አጣማት የለውም። ምክንያቱም ህወሓት የስልጣን ጥገኛ ፓርቲ ነው እንጂ ሐሳብ መሰረት አድርጎ በሐሳቡ ዙሪያ ላይ አባላት አሰባስቦ በአባላቱና በፕሮግራሙ ተማምኖ የሚኖር ፓርቲ አይደለም። መንግስታዊ ስልጣንን ይዞ ጉልበትን ኃይልን ታንክም ባንክም ይዞ ማህበረሰቡ እያስገደለ እየጨፈለቀ የማይገባው መንግስታዊ በጀትን እየተጠቀመ የኖረ ፓርቲ ነው። ከዚህ ውጪ ዝዋይ ፓርቲ አይደለም። ይህንን ማጣት ማለት ለነሱ ልክ አቦይ ስብሃት እንዳሉት አቦይ ስብሃት ከጦርነቱ ድል በላይ እቺ የጊዜያዊ አስተዳደሩ ላይ ጊዜያዊ ምክር ቤቱ ታች ድረስ ለማውረድ ያደረገው ሴራ ማክሸፋችን ከጦርነቱ ድል በላይ ይሄኛው ድል ነው ትልቁ ድል ብሎ ያሉት ግልጽ ነው። ምክንያቱም ህወሓትን ከመሰረቱ የሚንድ ዝዋይ ፓርቲ ስላልሆነ ዝዋይ ፓርቲ ባለመሆኑ ምክንያት በምክር ቤት ስም ታች ያለው የታችኛው መዋቅር ስልጣን ተቆጣጥሮ እስካልቆየ ድረስ ምርጫ ላይ እንደማያሸንፍ ያውቃል። ስለዚህ ለዚህ ነው አቦይ ስብሃት ከጦርነቱ ድል በላይ ይሄኛው ድል ይጣፍጣል፣ ይሄኛው ድል ትልቅ ትርጉም ያለው ነው ብሎ ያሉት። እንግዲህ 1 ሚሊዮን የትግራይ ወጣት የጠፋበትን ጦርነት ያ ሁሉ ለእህቴ ለእናቴ ለምግዛቴ ለላላውነቴ ብሎ ዋጋ ከፍያ ያለው ብሎ ታጣቂ ክልል ውስጥ ያ ሁሉ መስዋዕትነት በዙር አባስተህ እቺ የምክር ቤቷን የቀበሌና የወረዳ ስልጣን ላለማጣት ህወሓት ሄደው መንገድ ትልቁ ድል ነው ብሎ በዚህ ደረጃ ያንን ሁሉ መስዋዕትነት ማንቋሸሽ ምን ያህል ህዝቡ እንደሚነቁት ያለ ይሄንን ኮርና ኮኮር በላይ የሚባሉ በቀድሞውንም ለዚህ ለህወሓት ቡድን ቅርበት ያላቸው በአካባቢም በስጋ ዘመድም በጋብቻ ዝምድና በጥቅም ትስስርም ቅርበት ያላቸው አመራሮች ጦር አመራሮች በዚህ ኤሪያ ላይ የተቃኙ ናቸው። በአካባቢ ያለው በስጋ ዝምድና በያለው በጋብቻ ዝምድና በያለው በጥቅም ትስስር የተሰባሰቡ ናቸው። በዚህ መንገድ ከድሮ የኢትዮጵያ መከላከያ ሰራዊት ኢትዮጵያ ፖሊስ ፌደራል ፖሊስ ሆነውም አመራር ስልጣን የሚሰጣቸው የጦር መሪዎች ይታወቃሉ። የህወሓት በዋናነት በዚህ መንገድ ከህወሓት ጋር ቅርበት ያላቸው ናቸው። አሁንም ጦሩን እየመሩ ያሉ እነሱ ናቸው። ይሄ ትግራይ ላይ ያለው ህዝባዊ ቢሆንም ጦሩን እየመሩ ያሉ ኃይሎች ግን ህዝባውያን አይደሉም፣ ህወሓታውያን ናቸው። ስለዚህ ህወሓት የምክር ቤት የወረዳና የአካባቢ ስልጣን ካጣ ህወሓት ሙሉ በሙሉ ህልውናውን ያጣል ብለው ስለሚያምኑ በምንም አይነት አምር ይህንን ህወሓት በሚፈልገው መንገድ ህዝቡ የመረጣቸውን እየገደሉ እያሰሩ ግፍ እየፈጸሙ ታጣቂዎች ተጠቅመው ስልጣኑን በኃይል ነጥቀው ለህወሓት ካድሬዎች የሰጡበት ሁኔታ አለ። ወደ ሀራ መሬት ወደ ነፃ መሬት እየወጣ ያለው ታጣቂ ወጣት ለውጥ ፈላጊ እኔ ለህዝብ ነው የታገልኩት እንጂ ለአንድ ፓርቲ ለአንድ ቡድን አይደለም፣ ይሄ ተቀባይነት የለውም ብሎ አይ እኔ ትናንት ዋጋ የከፈልኩበትን መስዋዕትነት የከፈልኩበትን ትግል በዙሪያ አይባዛም። ስለዚህ ትግል ትናንት ዋጋ ከፍያለሁ፣ መስዋዕትነቴ በከንቱ አይቀርም። ስለዚህ ህዝቤን ከዚህ ቡድን ነፃ ለማውጣት አስፈላጊ የተባለውን ሁሉ ትግል አድርጋለሁ ብሎ ጸረዚህ ቡድን ወጣ ኃይል። ስለዚህ ይሄ እንዴት ታያዋለህ? ደግፈዋለሁ ካልከኛ በጣም ነው ደግፈው። ምክንያቱም ህወሓት በኃይል እንጂ በሰላማዊ ትግል ወደ ስርዓት የሚመጣ ኃይል አይደለም። በስልጣን ሊነሳም አይችልም አይደለም። በቃ ምክንያቱም እንዳልኩ ነው፣ ህዝባዊ መሰረት የለውም። ኃይልን ታንክም ባንክም ተጠቅሞ የኖረ ፓርቲ ነው፣ ጥገኛ ፓርቲ ነው። መንግስት ላይ ተንጠልጥሎ የኖረ ፓርቲ ነው። ኃይል ላይ ተንጠልጥሎ የኖረ ፓርቲ ነው። ስለዚህ አሁን ደግሞ ለውጥ ፈላጊ የህብረተሰብ ክፍል ከፍተኛ አንደኛው ህወሓትን እርቃኑን የቀረበት እጅግ በጣም ሸፍጠኛ የስልጣን ጥም ያለው ለስልጣኑ ሲል ከማንም ጋር ወዳጅም ጠላትም ለመሆን ምንም ችግር የሌለበት ስለ ህዝቡ ማይጨነቅ ጨካኝ የጨካኞች ስብስብ መሆኑን ማህበረሰቡ ተረድቷል። ሁለተኛ አሁን በሰላማዊ መንገድ ዲሞክራሲያዊ ስርዓት በትግራይ ውስጥ ኤክሰርሳይዝ ለማድረግ
የተደረጉ ሙከራዎች ከሽፈዋል። ማን በዚህ ኮሮና ከኮር በላይ በሚባሉ የህወሓት ሞግዚቶች ምክንያት መፈንቅለ መንግስት ተደርጓል፣ ከሽፈዋል። ስለዚህ ወጣቱ አይ በሰላም ለማያምን ኃይል ሰላማዊ ትግል ማድረግ ብቻው በቂ ስላልሆነ እንግዲህ ህወሓት እሱ በሚያውቀው ቋንቋ ማናገር ያስፈልጋል ብለው ወደ በረሃ ትጥቃቸውን ይዘው ወደ በረሃ እየወጡ ያሉ ኃይሎች ናቸው እነዚህ ኃይሎች። ስለዚህ ይሄ ደግሞ ከአውዱ አንጻር ካየው ፍትሃዊ ነው። ኃይልን ተጠቅሜ ጨፈልቃለሁ ለሚል ኃይል ነው አትጨፈልቀኝም ብለህ በኃይል ነፃነትን ለማወጭ የሚደረግ ትግል ትክክልም ነው ፍትሃዊም ነው ብለን አምናለሁ። በጣም ጥሩ። እንግዲህ አቶ ከበደ የህግ ባለሙያ ነህ። ከአንድ ወር በፊት በመቀሌ የዘውዱ ሀፍቱን የገደሉ አንደኛው የኮሎኔል ልጅ አንደኛው ሹፌር እነሱ እንግዲህ የጥፋተኝነት ውሳኔ እየተላለፈ እያለ ጥፋተኞች ናቸው ተብለው ከዛ እንትኑ ማነው ጠበቃው እጃቸውን እንዲፈቱ አደረጋቸው። ፍርድ ቤቱ ተበጠበጠ፣ ዳኞች ላይ ወንበር ተወረወረ። እነዚህን ጉዳዮች እንዴት ታያቸዋለህ? ለመጀመሪያ ጊዜ ነው እንግዲህ ፍርድ ቤት እንደዚህ አይነት ችሎት ላይ ዳኞች ላይ እንደዚህ አይነት ነገር ሲፈጸም አስደንጋጭ ነው። ወዴት ይወስደናል ይሄ መንገድ? በህወሓት መንደር ህግና ህጋዊነት የሚባል ትርጉም የላቸው። ለህወሓት ህግ የሚሰራው ለነሱ እስከጠቀመ ድረስ፣ ህጋዊነት በህወሓት መንደር የሚያገለግለው እነሱ ሌላው ሊያስሩበት፣ ሊጨፈልቁበት፣ ሊገድሉበት፣ ሊጨቆኑበት እስከቻሉ ድረስ ነው። ከዚህ ውጪ ህወሓት እንዳልኩ የጥቂት ግለሰቦች የጥቂት ጥቅመኞች በአካባቢም በጋብቻም በስጋ ዝምድናም እንዲሁም በጥቅም የተሳሰሩ ኃይሎች ስብስብ ነው። በዚህ ስብስብ ውስጥ ያሉ ኃይሎች ሲነኩ ህጉ አቅም የለው። አንደኛ እንዳልኩ ሞኖፖሊ ኦፍ ቫዮለንስ ከመንግስት ወጥቶ እነዚህ ቡድኖች ውስጥ ገብቷል። በብቸኝነት ኃይልን መጠቀም ያለበት መንግስት ሆኖ ሳለ አሁን ኃይል አልባ መንግስት ነው ትግራይ ውስጥ ያለው። ቀደም ሲል ጌታቸው ረዳን ይሄ ሞኖፖሊ ኦፍ ቫዮለንስን ነው የቀሙት። አሁን አቶ ማነው ጀነራል ታደሰ ይሄ ሞኖፖሊ ኦፍ ቫዮለንስን በእጁ የለም፣ ኦሬዲ ቀድሞ ወስዶታል። ስለዚህ ኃይልን በብቸኝነት የሚጠቀም መንግስት እስከሌለ ድረስ ስርዓት አልበኝነት ይነግሳል ትግራይ ውስጥ እየታየ ያለ ይሄ ነው። አሁን ከዚህ በፊት የፖሊስ ኮሚሽን ምክትል አዛዥ የነበረ አሁን የአርሚ 22 ዋና አዛዥ የተደረገ ልጅ ነው እንግዲህ ዘውዱ ሀፍቱን የገደላት። ስለዚህ እነዚህን ሰዎች ደግሞ አሁን በተለይ የአርሚ 22ን ከዚህ በፊት የነበረው በዚህ የኮርና ከኮር በላይ የወሰኑት ውሳኔ አልቀበልም፣ ህገወጥ ነው፣ ትክክል አይደለም በማለት ምክንያት የነበረውን አዛዥ ተነስቶ ነው ይሄኛው ከዚህ በፊት ከምክትል ኮሚሽነርነት የተነሳው ከዚህ ጋር በተያያዘ የተነሳው ኃይል አምጥቶ እዚህ ስልጣን ላይ ያደረጉት። አርሚ 22 ማለት በመቀሌ ዙሪያ ላይ ያለው ኃይል ነው። ዋነኛው የጭቆና ኃይል ነው። ዋነኛው አርሚ 22 ውስጥ ያለው ኃይል በመቀሌ ውስጥ የመሸገው የህወሓት ቡድን በህዝባዊ ቤተኝነትም በህዝባዊ አመፅም ጥቃት እንዳይደርስበት ለመከላከል ቀን ተቀን እየሰራ ያለ ኃይል ነው። የጭቆና መሳሪያ የሆነ ኃይል ነው። ይሄ ኃይል እየመራ ያለው ማን ነው? አሁን ያልኩ የቡድኑ የስብስቡ አንድ አካል ወንጀለኛም ቢሆን ባይሆን ግድ የለም የህወሓት የቡድን አባል እስከሆነ ድረስ ብትሰርቅም ብትዘርፍም ብትገድልም ምንም ብታደርግም አንተ አይነኬ ነው። አሁን ፍርድ ቤቱ ላይ ደግሞ ምርመራው ተጠናቀዋል፣ ማስረጃ አለው፣ የተጨበጠ ነገር ነው። ይህንን ፍርድ ቤት ሲቀርብለት ምንም ማድረግ አይችልም ከመወሰን ውጭ፣ ተገቢ ቅጣት ከማስተላለፍ ውጭ። እነዚህ ሰዎች በማን አለብኝነት እንዳልኩ የገዳዩ ወንጀለኛው የተከሳሹ እናት የኮሎኔል ሚስት ማለት ነው ፍርድ ቤቱን በጩኸት በጠበጠችው፣ ሌሎችም አጀቧት። ፍርድ ቤቱ ስራውን በአግባቡ እንዳይሰራ አደረጉ። የመቀሌ ዳኞች አይ ይሄ ለደህንነታችንም አደገኛ ነው፣ ሉዓላዊ የፍርድ ቤቶች ስልጣን የሚጋፋ ስለሆነ ያስተዳደሩ በዚህ ጉዳይ ላይ ተገቢ ጥበቃ ካላደረገልንና እንደሚያደርጉ ኃይሎችን እርምጃ መውሰድ እስካልቻለ ድረስ ስራችንን እናቆማለን ብለው ለተወሰነ ጊዜ ስራቸውን አቁመው ይሄን ያደርጉ አካላት ለህግ እናቀርባለን፣ አስፈላጊ ጥበቃ እናደርግላቸዋለን ተብለው ነው ወደ ስራቸው የተመለሱት። ግን እስካሁን ድረስ እነሱም የተገቢ የተባለ ጥበቃ አልተደረገላቸውም። ይህንን የፍርድ ቤት ሉዓላዊነት የጣሱ ህገወጦችንም ለህግ የማቅረብ ስራ ያው አልተደረገም።
ይሄ ሄዶ የምን ውጤት ነው ካልከኝ የስርዓት አልበኝነት መገለጫና ውጤት ነው። አሁን ትግራይ ውስጥ ሊገለጽ የሚችለው ይሄ ሎውለስነስ ህግ አልባነት ስለሆነ ያው በሎውለስነስ ውስጥ የሚታዩ ነገሮች ናቸው። እስቲ እንደ መቋጫ እንግዲህ ከቤ ታስታውሳለህ ይሄ ልጅ ከተገደለ በኋላ እኔ አላቀውም፣ ግን እንደማውቀው ነው ሁሌ የሚሰማኝ ስሜቱ። በጣም ጓደኛህ ነበረ። መጀመሪያ መረጃውን የነገርከኝ በመቀሌ አስተዳደር ውስጥ እያላችሁ አንተ ነበርክና በቀደምለት ከቀናት በፊት የቀድሞ ከንቲባ ባልደረባ አትክልት ኃይለ ሥላሴ የጻፈው ነገር አለ ስለ እምብዛ፣ ስለ ፍትህ ማለት ነው። እስቲ አሁንም ለአዲስ ጉዳይ ተመልካቾች እምብዛ ላይ የደረሰውን ድርጊት እስቲ ደግመህ ግለጽ። ዛሬም እንኳን ተገደለ ይሉ የነበሩ ሰዎች ዛሬ አሟሟቱን እየተቃወሙ ነው፣ አገዳደሉን እየተቃወሙ። ይሄ ጥሩ ነው፣ እንኳን አወቁ ንጹህ ሰው መሆኑን የተማረ ዕውቀት የነበረው። እምብዛ ማን ነው? ምንስ ተፈጸመበት? እስቲ አስታውሰን። አመሰግናለሁ። እምብዛ ከመቀሌ 30 ኪሎ ሜትር ወጣ ብለህ በምትገኝ አዲግደም ከተማ ነው የተወለድኩባት፣ ተወልዶ ያደገ ያው እንደማናቸውም የድሃ ማህበረሰብ ልጅ ሆኖ በትግል ራሱን በመቀሌ ቃላሜኖ ትምህርት ቤት በከፍተኛ ውጤት ወደ ቃላሜኖ ትምህርት ቤት ገብቶ ከዛም በኤምአይቲ በሶፍትዌር ኢንጂነሪንግ የተመረቀ ኢንጂነር ነው። ከዚህ ጎን ለጎን አርቲስት የሙዚቃ ባለሙያ ነው። ይሄ ብቻ አይደለም፣ በአካባቢው የልማት ስራዎችን ንቁ ተሳታፊ ነበረ። ለምሳሌ በአዲግደም ውስጥ የቴክኒክና ሙያ ኮሌጅ ሲሰራ በሜንሽን ፎርሜሽን የሚባል ድርጅት ነበር ያሰራ ነው። አብሮኝ አንድ ላይ ሌሎችም እነ ጌደና ታፈረ የሚባሉ እነ ጀነራል መስፍን እነ አቶ ካሱ የሚባሉ ኮሚቴዎች የነበርንበት ያው ህዝቡ አቅም ስላልነበረው ስርዓቱም ስለማይሰራለት አካባቢው ብዙ ጂሪስ ተማሪዎች ይወጡበት የነበረ ነገር ግን ህወሓት ከመጣ በኋላ በትምህርት የተጎዳ ጣፈንታው ስደት የሆነ ማህበረሰብ ስለነበር አርቲስት በትምህርት ይህንን ማህበረሰብ ቢቀየር ብለን የቴክኒክና ሙያ ኮሌጅ ብንሰራለት ተብሎ እንቅስቃሴ ጀመርን። ያው ከኛ አቅም በላይ ስለነበረ ፕሮጀክቱን ለሰዎች ያሳየናቸው እና ጀነራል መስፍን ትልልቅ ሰዎች የነበሩበት ኮሚቴ ነው። እነምብዛም የነበሩበት ያው ለሰዎችም ይሄን የማህበረሰብ ተሳትፎ ግምት ውስጥ ያስገባ በ78 ሚሊዮን ብር በወቅቱ የተሟላ ቴክኒክና ሙያ ኮሌጅ አዲግደም ውስጥ እንዲሰራ ሲደረግ እምብዛ ከኮሚቴዎች አንዱ ነበር። ይሄ ብቻ አይደለም፣ የክረምት ትምህርታዊ ነይም እሱም በመናስተባብረው ከገንዘባችን የአካባቢው ተወላጅ ዩኒቨርሲቲ ውስጥ ያሉ ተማሪዎችን ወርሃዊ ደሞዝ እየከፈለን ለ3 ወር ከ8ኛ ክፍል እስከ 12ኛ ክፍል በአዲግደም ከተማ ውስጥ የወረዳው ተማሪዎች የክረምት ቱቶሪያል ትምህርት ሲሰጥ እምብዛ በገንዘቡም በአካል እየሄድን ሱፐርቫይዝ እያደረግን ሂደቱ ከኔም ጋም ከሌሎች ጋም እንደዚሁ ለዛ አካባቢ ለትምህርት ጥራት እና ለወርስ ተማሪዎች እንዲፈልቁበት እንደሱ አይነት ብዙ ዋጋ የከፈለ ልጅ ነው። ይሄ ብቻ አይደለም፣ በዛ አካባቢ ላይ ለምሳሌ ውሃ እጥረት ለመቅረፍ በሚደረጉ እንቅስቃሴዎች የዚህ አካባቢ መሀል ሀገር ላይ ያለው የዛ አካባቢ ተወላጆችን በማስተባበር የውሃ መስመር ዝርጋታ የጉልበት ቁፋሮን የተወሰኑ ሰዎች ወደ የተወሰነ ብር አሰባስበን ወደ ዛ የላክንበት በትምህርትም በጤናም ከዛም የክረምታዊ ፕሮግራሞች በተለይ የግሪን ሌጋሲ የሚባለው ክረምት መሀል ሀገር መቀሌና በመላ ትግራይ ያሉ የአካባቢ ተወላጆች ያሰባሰብን ክረምት እየሄድን በትምህርት ቤቶች እና በተለያዩ ቦታዎች ላይ የአትክልት ተከላ ፕሮግራሞችን የዚህ የግሪን ሌጋሲ ትርጉም ባለው መንገድ የአካባቢ ስነ ምህዳር ለመቀየር እንደ አርአያ መሆን አለብን ብለን በመናደርገው እንቅስቃሴ ውስጥ እምብዛ ቀዳሚ ተሳታፊ ነበረ። ይሄ ብቻ አይደለም፣ እንዳልኩ በኢንሳ ሲመሰረት ጀምሮ መጀመሪያ ውስጥ ኢንሳ ውስጥ ከገቡ ከፍተኛ ባለሙያዎች አንዱ ነው። እንዳልኩ ዘርፈ ብዙ ሙያ ነው ያለው። በተለይ አሁን ኢንሳ ውስጥ ያለ በተለይ የባቡር ፕሮጀክቶች ውስጥ ከፍተኛ መሐንዲስ ሆኖ ትልቅ ስራ ይሰራ በቻይና እና በእስራኤል እና በኔዘርላንድ ከፍተኛ ሙያዊ ስልጠናዎችን የወሰደ ለኢትዮጵያ ትልቅ
አቅም ትልቅ አስተዋጽኦ ማድረግ የሚችል አቅም የነበረው ሰው ነው። ጊዜያዊ አስተዳደር ጋር ሲቋቋም በዛ ወደ ትግራይ ሄደው ምንም አይነት ፖለቲካዊ ዓላማ አልነበረው። የትኛውን ፓርቲ አባልም አልነበረም። ወደዛ ሄደው እንዳልኩ እሱ የተወልዶ ያደገበት ማህበረሰብ በጦርነት ምክንያት አስተዳደራዊ ጋፕ እንዳይፈጠር ማገዝ ካለብኝ ብሎ ነበር ሄደው። በህዝባዊነት ህዝቡን ካገዝኩ ብሎ ነበር ሄደው። ሄዶም የክልሉ የኢንቨስትመንት ኮሚሽን ኃላፊ ተደርጎ ነበር፣ ኮሚሽነር ተደርጎ ነበር የተመደበው። እዛ ጋም ሄዶ ምንድነው ያደረገው? እምብሳ በተለይ መሬት ወስደው መሬት አጥረው ቁጭ ያሉ የኮንስትራክሽን ስራዎች የመሶ ሲሚንቶ ፋብሪካ ከሚመለከታቸው አካላት ጋር ስራ እንዲጀምር በማድረግ እነዚህ አጥሮ ቁጭ ያሉትን በጦርነት ምክንያት የተቋረጡ ፕሮጀክቶች ወደ ስራ እንዲገቡ የማነሳሳት የማነቃቃት ደብዳቤዎችን እየጻፈ የሲሚንቶ ፋብሪካ ስራውን ጀምረዋል። ተገቢ የሚባል ሲሚንቶ እንድታገኙ እናደርጋለን፣ ወደ ስራ ግቡ የሚል ስራ ነበር የገባው። ይሄ የሰማ የህወሓት ኃይል እንግዲህ መቀሌን እና ትግራይ ኖርማላይዝ ወደ ኖርማል ሁኔታ ወደ የተመለሰች ትመጣለች። ወደ መረጋጋት እንዳይመጣ ወጣቱ ወደ በረሃ አይሄድም። ማህበረሰቡ ተረጋግቶ ወደ ህይወቱ ወደ ተቀን ህይወቱ ይመለሳል። ይሄ አደገኛ ስለሆነ ብለው እንዲገደል ወሰኑ። እንዲገደል ሲወስኑ ግን አስቀድሞ ያ ማህበረሰባዊ ቅቡልነት የነበረው ወጣት አርቲስት እና ኢንጂነር እንደመሆኑ መጠን የእንደርታ የአካባቢ ተወላጅም ነው። ሰው ሊፈጥር የሚችለው ማህበራዊ ቁጣ ታሳቢ በማድረግ አስቀድመው የስብዕና መግደል ምንድነው ይባላል ካራክተር አሳሲኔሽን ፕሮግራም በቲኤምኤች ሚዲያ ተሰራ። ምንድነው የተደረገው? የገና ፕሮግራም ነበርና አምድና የሚባል ሆቴል ውስጥ የገና ፕሮግራም ነበር። አጋጣሚ አንድ ጓደኛችን ከአዲስ አበባ መጥቶ የራት ፕሮግራም አዘጋጀልን። ከዛ በኋላ ራት ፕሮግራሙ የውይይት ፕሮግራም ነበረ። በስተመጨረሻ ግን በእምብዛ ሙዚቃ እንዝጋውና ወደ የመኝታችን እንሂድ ተብሎ የእምብዛ ሙዚቃ ተከፍቶ እምብዛም ሁላችንም አንድ ሁለት ሙዚቃ ጨፍረን ወደ የመኝታ ቤታችን ሄደን እችን በትግራይ ህዝብ እልቂት ደነሱ ተቀርጻ እነ አባይ ፀሐዬ እነ ስዩም መስፍን እና ሌሎቹ ከዛ በኋላ ከአንድ ሳምንት በኋላ ነው እነሱ የተገደሉት። በፊት በኋላ እቺ ጭፈራዋ ገና ታህሳስ 29 ነች። እነ ስዩም የሞቱት ጥር 6 ወይ ጥር 8 ይመስለኛል። ቦምብሎችን አገናኙና በእነሱ ስዩም ሞት ሲጨፍር ይሄ አለመሆኑ ደግሞ እምብዛ ትግራይ ወጥቶ ስህተት ነው። እኔ እንኳንስ በአገሪቷም በትግራይም ትልቅ ስም ያላቸው አባቶቼ ሞት ልጨፍር ይቅርና በማንኛውም ሞት የሚጨፍር ማህበረሰብ ያሳደገኝ አይደለም። በምንም አይነት ይሄ ባህሌ ማስተሳሰብ ማስተዳደጌን አይፈቅድልኝም። ይሄ እውነታው ይሄ ነው። ነገር ግን በቲኤምኤች ሆን ተብሎ እንደዚህ ተደርጎ ፕሮግራም ተላልፎብኛል ብሎ እሱም ማስተባበያ ሰጥቶበታል። ነገር ግን ሰው በዛን ሰዓት ላይ የሚፈልገውን ብቻ ነበር የሚያዳምጠው ማህበረሰቡ በዚህ መንገድ ያኔ ባይዘው ለእምብዛ ሞት ቁጥር አንድ ተጠያቂ ፍትህ ካለ ይኖራልም ወቅቱን ጠብቆ ስታሊን ገብረስላሴ ለእምብዛ ሞት ቁጥር አንድ ተጠያቂ። ከዛ በመለስ በየደረጃው እምብዛ የሚውልበት እምብዛ የሚንቀሳቀስበት እምብዛ የሚሄድበት እያጾኑ የኛ ሀገር ልጆች ሳይቀሩ አብረውን ያደጉ ልጆች ሳይቀሩ እምብዛን በመሰለል ከዛም የሱ ሹፌር ሞጎስ የሚባል እሱ ሹፌር እሱም የዛ አካባቢ ተወላጅ ነው። የሮማናዝ የሚባል የእንደርታ ልጅ ነው። ከዛም ደግሞ ከእምብዛ ጋር ይሰሩ የነበሩ በተለይ የመሬት ዲስክ ኃላፊ የነበረው እዛ ኢንቨስትመንት ኮሚሽን ውስጥ ጎይቶም የሚባል እና አሁን ደግሞ መቀሌ የመሬት ዲስክ ኃላፊ የሆነው ሰው አለ። ያው ዝርዝሩ ብዙ ነው። ወደ 27 ሰዎች እዚህ ውስጥ ተሳትፏል። ያ እንግዲህ ተጨበጠ ማስረጃው እጃችን ላይ ስላለ እንግዲህ ትግራይ ስትረጋጋ በየደረጃው በእምብዛ ሞት ሲተሳተፉ ሰዎች በእምብዛ ሞት አይደለም በየማንም ጭምር በሌሎችም ከ150 በላይ በምንም ጊዜ አስተዳደር ውስጥ ገብተው ምንም አይነት ትጥቅ ያልነበራቸው ፖለቲከኞች ያልሆኑ ሰላማዊ የህዝብ አገልግሎት ሲሰጡ የነበሩ ሰዎችን በግልጽ ህወሓት የበላይ ከፍተኛ አመራሮች ትዕዛዝ ሰጭነት በየደረጃው ያሉ የመረጃና የጸጥታ ኃይሎች ተሳትፉበት
እርጉዝ ሴት ጭምር ተገላለች 9 ወር እርጉዝ በተለይ ሀገረ ሰላም ላይ አስተማሪ የነበሩ እርጉዞች አስተማሪዎች ልክ እኛ ስንወጣ የገደሏቸው አሉ ብዙ ናቸውና እሺ ስለምዛ እንዳልኩ ሁለት ነው አንደኛ እምብዛ እንዳልኩ በጣም ጂኒየስ ነው በሙዚቃም ራሱን ከማህበረሰቡ ያስተዋወቀ የነበረው ነው ኢንሳ ላይ ከፍተኛ ባለሙያ ነበረ በተለይ ከኮሙኒኬሽን ጋር በተያያዙ ስራዎች እጅግ በጣም ስመጥሩ እስቲ ቆይ አንድ ይዝሽ ጋር ላቆምና እኔ ይህንን ዘፈን ሳይ ያመኛል እንዳልኩም ብዛን አላቀው የመጨረሻ ኑዛዜም ይመስላል እስቲ በደንብ ትርጉሙን ከኔ በለጠ በደንብ ስሜት ይነካል ብቻ እስቲ እናዳ ስሜት ይነካል ማዱት የመጨረሻው ማለት ለህዝብ የተላለፈው የእምብዛ የአርቲስት ኢንጂነር እምብዛ ታደሰ ዘፈን ነው የማዶት የእምብዛ ህልምን ተስፋን የሚያሳይ ዘፈን ነው እምብዛ በጣም ከታ እምብዛ ብርሃን ብሮ የነበረው የህዝብ ልጅ ነው እና ጠናለ ተስፋ አለ ምን እንነሳበት ልማችንን እናሳካበት መጪው ጊዜ ብሩህ ነው ብሎ ለህዝቡም ለራሱም ህልሙን እውን የሚያደርግበት ቀን እንደሚኖር የገለጸበት ዘፈኑ ነው በእርግጥም ብዙ ህልም ነበረው አሁን ለምሳሌ ወደ 12 የሆኑ ዘፈኖችን አዘጋጅቶ በካሴት መልክ ላይ ያሳተማቸው በዝግጅት ላይ ያለ ነበር እምብዛ ሞተው ብዙ ስራዎች በሙያው አንፃርም እንዳልኩ በተለይ በዚህ በኮሙኒኬሽን ጋር ተያይዞ በዚህ በኢትዮጵያ በኢትዮ ጆቲም በዚህ በአዲስ አበባ ባቡር ፕሮጀክትም ከፍተኛ መሐንዲስ ሆኖ ሲሰራ የነበረ ባለሙያ ነው እምብዛ ብዙ ህልሞች ነበሩት በትግራይም በኢትዮጵያም ብዙ ሊሰራቸው ያሰባቸው ሙያዊ ስራዎችም እንደዚህም በዚህ በኪነ ጥበቡም ወደ 12 የሚሆኑ ዘፈኖች አሁን በቅርቡ ጊዜ ይለቀቃሉ ብለን ተስፋ እናደርጋለን ስብስቦችን ጨርሶ ለባለሙያ ያሰጠበት ነበረ አሁን አጋጣሚ በቅርብ ጊዜ ነው እንግዲህ ባለሙያው ያው እሱን ባንዳ ብለው ፈረጁ ከገደሉት በኋላ ራሱን የመደበቅና ከሱ ስራዎች ጋር ራሱን የመሰወር ሁኔታዎች ስለነበሩ አሁን ነገሮች ሰላም ሆነው ሁኔታው እየወጣ ስለመጣ ባለሙያዎቹም እስቲ ለአዲስ ጉዳይ የተመልካቾች ንገረን የመጨረሻው አንቀን እምብዛ ባለሙያዎቹም የእምብዛም 12 ዘፈኖች ያዘ ስብስብ ሰርቶ ለህዝብ ለማቅረብ በዝግጅት ላይ ናቸው ይሄ ዘፈን እምብዛ በቀጣይ የነበረው ህልምና ራዕይ ተስፋ የገለጸበት ዘፈን ነውና እንግዲህ እንደዚህ አይነት ሰው ነበር አገዳሉ ጋር ተያይዞ እምብዛ በአንድ በኩል ትግራይን ለማረጋጋት ሲወስዳቸው የነበሩ እርምጃዎች የህወሓት አመራሮችን አስደንግጧቸው ያደገኛ ነው ይረሳናል ማህበረሰቡ ይረሳናል ወደ ቀን ተቀን ይወጡ የተማረም አይወድም ይረሳናል አንዱ እሱ ነው ሁለተኛ እምብዛ በዛን ሰዓት ላይ ከፍተኛ ቁጣ ህወሓት ላይ ከነበረው የእንደርታ ማህበረሰብ ይወጣል ስለዚህ እንደዚህ አይነት ሰዎችን በመግደል የእንደርታ ህዝብን ኤሊቱን በመግደል እና እንደዚህ አሰቃቂ ሆነ መግደል ብቻ አይደለም አገዳደሉን በጭካኔ ነው ያረዱት ጫካ ወስዶ ለጅብ ነው የሰጡት ከዛ አጥንቱን ለቅመን ከቀበርነው በኋላም ከዚህ ወደዚህ ከመጣን በኋላ ከመቃብር አውጥቶ ነው የጣሉትና ባንዳ አይቀበርም በሚል የጭካኔ ጫፍ ናቸው ሰው እምብዛ የተገደለበት አንዱ እንዳልኩ ቅድም እንዳልኩ ነው ሁለተኛ ይሄ ልጅ ልክ ለሌሎቹ የእንደርታ ሊቃን እንደርታ ኤዲቶችን መልእክት ለማስተላለፍ
ምክንያቱም እሱ ብቻ አይደለም ከሱ በፊት እኛ ላይም የቦምብ ውርወራ ሙከራ ተደርጓል። አትክልቲ ከንቲባ አትክልቲ አይደሳሴ ጋር በተመሳሳይ የማነን የቀጣ 12 ገድለውታል። ሶ ቀላል አልነበረም። ኦልሞስት ከተገደለው አብዛኛው ቁጥር ያዘው የእንደርታ አካባቢ ወጣት ነው ብዙም የጨፈጨፉትና ዓላማው ግልጽ ነው፣ መልእክቱ ግልጽ ነው። በቃ ከኛ ካፈነገጣችሁ እኛን ከተቃወማችሁና እኛ ከማንፈልገው ኃይል ጋር ከሰራችሁ እናጠፋቸዋለን ብሎ ቅስማችንን ለመስበርና እኛን አንገት ለማስደፋት ነበረ። ግን እውነት ሁሌም ቢሆን አሸናፊ ነው። አሁን ሁሉንም የህብረተሰብ ክፍል የእምብዛ ማማት ግፍ እንደነበረ የተረዳበት እምብዛ ብልህ ምንም አይነት ትጥቅ ያልነበረው ህዝቡን ለማገዝ ወደ መቀሌ ሄደ። ከዛ በፊትም በክልሉ የልማት ስራዎች በአገሪቷ ትልልቅ ፕሮጀክቶች ላይ ተሳታፊ የነበረ ባለቡራ አእምሮ እንጂ ምንም አይነት ወንጀል ያልነበረው መሆኑን ሁሉም የትግራይ ወጣትና የትግራይ ማህበረሰብ በተለይ በእኛ አካባቢ ያለው ህዝብ በደንብ የተረዳበት ነገ ከነገ ወዲያ አሁን ዝክረ እምብዛን ስናደርግ በ15 ሰኔ 15 ነበር የገደሉት። ዝክረ እምብዛን ስናደርግ ያው እምብዛ ሐውልትን በተወለደበት አዲውደም መቀሌም እንደምንሰራለት የሚሉ ብዙ ድምጾች እየወጡ መምጣታቸው ስታይ ተስፋ ይሰጣል። ምክንያቱም እምብዛ የዚህ የለውጥ ትግል አብሪ ኮከብ ነው ለኔ ነው ነው ስለምዛ ማለት ነው። አመሰግናለሁ ከቤኔም እንደማቀው ነው ስሜቱ የሚሰማኝ። ፈጣሪ እንግዲህ ነፍሱን በገነት ያኑራት ምንም ማለት አንችልም። አንድ ቀን እነዚህ የጠቀስካቸው ሰዎች ደግሞ ለፍርድ ቀርበው የምናይበት ጊዜ ሩቅ አይሆንም። አትክልትም ያለው ይሄንን ነው። ስለዚህ ፈጣሪ ነፍሱን ያስባት። ረዘም ላለ ሰዓታት ለሰጠኝ ቃለ ምልልስ በጣም አመሰግናለሁ። አመሰግናለሁ። ክቡራን ተመልካቾቻችን የዛሬው ፕሮግራም በዚሁ አበቃ። ቸርን ሰንብት። እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የሂልሳይድ መንደር ውስጥ ለሽያጭ መጨረሻ በሆነው የዲያስፖራ ብሎክ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የዕቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም አከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ። ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው። በ0997 063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ።